በኋላ ከደረስንባቸው ደግሞ አብረን እናፈጥራለን። ወጥን የሚያጣፍጠው እንጀራ ነው። ቤተሰቦቻችን 3 ምግብ ሰርተን ጨርሰናል። ቆንጆ በሙያ ከቀመስኩት ደግሞ አሪፍ ሊሆን ይችላል። ማን ቀምሷል? በጣም ማደንቃችሁ ወዳችሁ እናንተ ስላገኘው በጣም እንዴት ነው ከከስተመሮች ጋር በምን መንገድ ነው የምትገናኙት? በጣም ይሄ ደግሞ በጣም ቆንጆ ነው። በጣም ነው የሚጣፍጠው። ቤተሰቦቻችን እሁድ ቤት ሞቅ እንዳለ ቀጥሏል። አሁን ደግሞ የምንገኘው እልፍኝ ገበታ ሰዓት ላይ ነው። ሞቅ አድርገናታል ኪችናችን ውስጥ። ያው እንደሚታወቀው በክርስትና እምነት ተከታዮችም በእስልምና እምነት ተከታዮችም ጾም ገብቷል። የአብይ ጾምና የረመዳን ጾም ዛሬ የመጀመሪያው እልፍኝ ገበታችን ነው። ጾም ከገባ ዛሬ የምንሰራው ምግብ በጣም ተወዳጇን በብዙዎች ዘንድ የምትደነቋን ሽሮ ነው። ሽሮውን ደግሞ ልሰራለን ከአባይ አገልግል ቆንጂት ማሞ እዚህ እልፍኛችን ውስጥ ተገኝታለች። ከሷ ጋር ቆንጆ ቆይታ እናደርጋለን። አብራችሁን ቆዩ። በጣም እናመሰግናለን ቆንጂት፣ እንኳን ደህና መጣሽ። እኔም በጣም አመሰግናለሁ ስለጋበዛችሁኝ። በጣም እጅግ በጣም አመሰግናችኋለሁ። ያው ሽሮን ነው የምንሰራው ዛሬ። ሽሮን በአይነት ነው የምንሰራው። ሽሮ በየአይነት ነው። ሽሮ አይነት ሽሮ አለ፣ ተጋቢኖ፣ ሽሮ ፈሰስ እና የምጣድ ሽሮ ነው ዛሬ የምንሰራው። የምጣድ ሽሮ የምጣድ ሽሮ እንትን ላይ ነው ያዩት ቪዲዮ ላይ ምናምን አንዳንድ ያለው እንጂ በልቼ አላውቅም እሱን። ዛሬ ትበላለህ? አንድ ነገር እበላለሁ ማለት ነው። ተጋቢኖ ሽሮ ፈሰስ ነው የሚባለው። ተጋቢኖ ራሱን የቻለ ነው፣ ወፈር ያለ ነው። ሽሮ ፈሰስ ደግሞ ቀጠን ያለ ነው። ሁሌ ቤታችን የምንሰራው ማለት ነው። እና ሽሮ ፍትፍት አለ። ስለዚህ ቤተሰቦቻችን ዛሬ ሽሮን በአራት አይነት ነው የምንሰራት። ምንድነው እዚህ ጋር ያለን ነገር የሚያስፈልገን? አሁን ለሽሮ መስሪያ የሚያስፈልገን ግብአት አለ። ዋናው ሽሮ ነው የተመጠነ ራሱን በቃ ሙሉ ያለቀለት ሽሮ አለ። ሲፈጭ ያለቀለት ሽሮ አለ። ሽንኩርት አለ፣ ነጭ ሽንኩርት አለ፣ መቀጫው እና ቁንዶ በርበሬ አለ፣ ዘይት አለ እና ያንን ሮዝመሪ ነው ይሄ። ሮዝመሪ ያው ስለተደረገበት መጀመሪያ ሲዘጋጅ የተወሰነ ቢደረግ ምጥን የሚባለው ሲፈጭ ብዙ ነገር ይገባበታል። በጣም ብዙ አይነት ነው የሚገባበት። ስለዚህ የትኛውን እናስቀድም? መጀመሪያ ምን እንስራ? መጀመሪያ ዝግጁ ነኝ። በህይወቴ ግን በጣም መችላት ነገር ሽሮ ናት። ዛሬ ደስ እያለኝ ነው መግዝ። መጀመሪያ ሽሮ ፈሰሷን እንስራ። ከዛ በኋላ ሽሮ ፈሰስ ተጋቢኖ ይሆን። ይከተፍ ሽንኩርት። አባይ አገልግል በጣም ደስ የሚል ስም ነው የሆነ የአባይ። ሁላችንም ሰፈራችን ውስጥ ወይ ቤት ውስጥ አባይ የምንላት እናት ትኖረናለች አይደለ? ደስ ይላል። የእናትነት ስሜት አለው ስሙ። እኔም ያንቺ ስም ነው ቤት ውስጥ ወይስ? የኔ ስም አይደለም የእናቴ ስም ነው። ያው ያወቅኩት እናት ሲሆን ሰፊ ነው ሁሉ ነገሯ ሰፊ ነው እጇ ስለሚባል በእናት ባደርገው ሰውም ተቀባይነት ይኖረዋል ከሚል አንፃር ነው እና የእናቴ ስም ነው አባይ። ደግሞ በጣም ባለሙያ ናቸው ተባልኩ። እናቴ አለምነሽ ከበደ ትባላለች። የኖረችው ያው ቤተል አካባቢ ሙጥ የሚባለው ሰፈር ላይ ነች እና አለች። ፈረንጅ ቤት ትሰራ ነበር ሳሊኒዎች ጋር እና ሳሊኒ ጋር ትሰራለች። ባለሙያ ናት። ምግብ ነው የሚሰሩት? ምግብ ነው የሚሰራው። ከፈረንጆች ጋር ምግብ ነው የሚሰራው። ከቤተሰብ ነው የተወረሰው። እና በልጅነቴም ሳድግ ከሷ ጋር እየሰራው ነው የኖርኩት። ያው ምግብ በጣም አሪፍ የውጪ ምግብ ነው የሚሰሩላችሁ? እሷ በብዛት የጣሊያን ምግብ ትሰራለች። ውጭ ሀገርም ሄዳለች። ጣሊያን ደርሳን የመጣችው ያው ከነሱ ጋር ከፈረንጆች ጋር። ለዛ ነው በደንብ በሙያ ከእናትሽ በወረሽው ሙያ ብቻ ነው ወደ ምግብ ስራ የገባሽው ወይስ? ከእናቴም ያው ቤት ውስጥ ሲሰራም ከማየት ነው። ከዛ በኋላ ግን ያው ሁሌም በቃ ምግብ ነው ውስጥ ያለው እና ከዛው ሰት ተማርኩኝ። የምግብ ዝግጅት ተመረኩኝ። ከዛ በኋላ ጎልፍ ክለብ ሰርቻለሁ፣ ካልዲስ ሰርቻለሁ። ከዛ ደግሞ የራሴ በጣም ጥሩ ኤክስፒሪየንስ ነው። መስተንግዶም እንደሰራሽ ሰምቻለሁ። መስተንግዶ ካልዲስ ላይ ነው መስተንግዶ የሰራሁት። ጎልፍ ክለብ ግን ሼፍ ነው። ያው እንደተመረኩኝ እዛው አፓረንት ወጣ። ከዛ በኋላ እዛው መስራት ጀመርኩኝ። በጣም አሪፍ። እንዴት ነው ቲማቲማችን ማስገባት? መጥበሻ ላምጣልሽ? መጥበሻው እንጣል። ብዙ አይፈልግም ስለነገርሽኝ። አብሮ የተፈጨ ነው አይደል ያልሽኝ? ሽሮ አብሮ የተፈጨ ስለሆነ ይበቃዋል። ይበቃዋል። ብዙ ሰዎችን የሚያከራክር ነገር አለ። ሽሮ በጣም ሙያ ይፈልጋል ይባላል። እውነት ነው? እኔ አይፈልግም እንዴ? በጣም ሽሮ ሙያ ይፈልጋል።
ዋናው እኮ የተፈጨው ነው የተፈጨው ዱቄት ነው እኮ ከመጀመሪያው ካፈጫጩ ነው ሞያ የሚፈልገው ሲፈጭ ምን ምንድነው የሚገባበት ነጭ ሽንኩርት ዝንጅብል ትንሽ የተወሰነ በሶቢላ ጤና አዳም ሮዝመሪ ይገባል ጨው ትንሽ ሳይበዛ ከዛ በርበሬም ታስገባለ ለምጥኑ ማለት ነው ቲማቲም አይገባ እዚህ ውስጥ ነው የሚገባው አውሮ ሞቅ ብሎ ስለዚህ እኮ ብቻውን በውሃ ብቻ ቢበጠበጥም አሪፍ ነው በደንብ ይጣፍጣል ይጣፍጣል ዘይት እንዴት ከፈትሽ ያው የራስ ይሻላል ጊዜ ከማግኘት አንፃር የራስ ይሻላል በሚል ነው ከፈትኩት እና በጣም ለ7 አመት ምናምን ያህል ሰርቻለሁ ረጅም ጊዜ እኮ ነው በጣም ረጅም ጊዜ ነው ሰርቻለሁ እግዚአብሔር ይመስገን ደህና ነው ቆንጆ ነበር በጣም ትምህርቱም ደግሞ ያግዛል እኮ በጣም ውሃ ይጨመር ሞቅ ያለ ውሃ ለሽሮ ፈሰስ የዛሬው ሽሮ ፈሰስ እልፍኝ ገበታም ሞር ደግሞ ለላጤዎች የሚጠቅም ይመስለኛል አይደለ ሽሮን ቀለል አድርገው እንዲሰራት ግን አድቅቄዋለሁ ሽንኩርቱን ትንሽ አልደቀቀም ተለቅ ያለ መሰለኝ የኔ ነው አይደለ አሁን ከእናትሽ ጋር ነው የአገልግል ኬተሪንግ ስራዎች መስሪው ነው ወይስ ከእናቴ ጋር ነው ያው እናቴም አለች በአካባቢ ላይ ያው ከሷ ጋር እንመካከራለን ባለው ነገር ላይ ግን ያው እኔ ነኝ የምሰራው ከዚህ ከ4 አመት ወዲህ ደግሞ አባዬ አገልግል ብዬ እየሰራው ነኝ ምግብ ቤቱን ዘጋሽው ወይስ አለ አይ ምግብ ቤቱን ዘግቼ ከምግብ ቤቱ ጎን ለጎን ከሴቶች ጋር የተያዘ ስራዎችንም ሰሪ ነበር አይደል ሜሪ ስቶፕስ ከ19 አመት እስከ 49 ያሉ ሴቶችን የስነ ተዋልዶ ጤና ማስተማር ነበር የምሰራው የነበረው እዛ ላይ ሴቶች የረጅም ጊዜውን የቤተሰብ ቅድ እንዲጠቀሙ ላልተፈለገ እርግዝና እንዳይጋለጡ ብሎም ለውርጃ እንዳይዳረጉ እነሱን ማስተማር ግንዛቤ መስጠት ነው በጣም ትልቅ ስራ እኮ ነው ወደ ክሊኒክ መላክ ነው የብሉ ስታር ክሊኒክ አለ ሰፈራችን ላይ ቅዱስ ጊዮርጊስ ክሊኒክ እዛ መላክ ነበር የሚሰራው ቤተሰቦቻችን ሽሮ ፈሰሳችን በደንብ እየተንተከተከሽ ነው አሁን ደግሞ ተጋቢ ነው እንስራ ተጋቢ ነው ብዙ ጊዜ በሸክላ ነው አይደል የሚሰራው እሺ ትንሽ ጋልና ዘይት ትንሽ ሽንኩርት ጋል ሲል እንዴት ነው ከከስተመሮች ጋር በመንገድ ነው የምትገናኙ በቲክቶክ ለዚህ ደግሞ ማመሰግነው በጣም ዳዊት አሪፍ ገበታን በጣም አመሰግናለሁ እሱ ነው አስተዋወቁን ሻል እየመጡ አስተዋወቀልኝ ቤት ድረስ መጥቶ ያለ ምንም ክፍያ ቤት ድረስ መጥቶ የሚሰሩ እናቶችን እህቶችን ስለሚያበረታታ መጥቶ ቤት ድረስ አስተዋወቀልኝ ግን ከዛ በፊት ደግሞ እኔ እናት ባንክ ብድር አበድሮ ነበር ለሴቶች እንደዚሁ የተለያዩ ስልጠናዎች ወስጄ ነበር እና በዛ ባበደረኝ እንትን ሙሉ ግቢ ተከራየው መስራት ጀመርኩ ማለት ነው ማህበራዊ ሚዲያ ላይ በተለይ ቲክቶክ ላይ ብዙ ልጆች አሉ እንደዚህ የምግብ ነክ ነገሮችን በደንብ የሚያስተዋውቁና ብዙ ብር ሊከፈላቸው ይችላል አንዳንዴ ደግሞ እንደዚህ እናቶች ሲሆኑ ቤት ውስጥ የሚለፉ የሚጥሩ ሰዎችን ደግሞ በነጻም የሚያበረታቱ ልጆች አሉና በጣም ነው የምናመሰግነው በዛ አጋጣሚ ብዙ ሰው ይነሳል በእነሱ ምክንያት አሁን ላይ በጣም እየታው ጥሩ ከሆነ በደንብ ነው ስራ የሚኖረው አይደል በጣም ምግብ ስራ ብንመሰለክ ታማኝነት ይፈልጋል ሰባዊነት ይፈልጋል በደንብ ነው መስራት ያለበት በተለይ በርበሬ ላይ በተለይ እንጀራ ወጥን የሚያጣፍጠው እንጀራ ነው አገልግል ስራ እንጀራው ከቆመጠጠ ምንም ማለት አይደለም በቃ ይበላሻል ማለት ነው የፈለገ አይነት ወጥ ብሰራ ስለዚህ እንጀራ አስጋግራለሁ ቤት ውስጥ በርበሬን ዘይቴን ሁሉንም ነገር እንትን ብዬ በቃ በታማኝነት ነው መስራት ያለበት በጣም ቆንጆ ነው ምን ያህል ሰው አለ በስርሽ አሁን 4 ነን 4 ልጆች አሉ ከኔ ጋር 5 ነን ያመሰ የስራ እድል ለአራሱ የስራ እድል ፈጥረሻል ተመላላሽ እንደዚህ የሚመጡም አሉ እንደዚህ ስራ ደግሞ በዛ ሲልብኝ በተለይ ቅዳሜና እሁድ እንደዚህ በዓል ምናምን ሲሆን ስራው ይበዛል በዛ ሰዓት አመጣለሁ
እንደዚህ ተመላላሽ የጾም አገልግልም ትሰሪያለሽ? አዎ በደንብ ያመጣሽልንም እሱ ነው። አይኑን እያየሁት እኮ ቸኩላል። በጣም አሪፍ ነው። ደቀቅ ያለ ሽንኩርት ነው የጨመርነው። ደቀቅ ያለ ሽንኩርት ነው የጨመርነው። ይሄ ሸክላው የራሱ ቃና ይፈጥራል። ያጣፍጣል። ያጣፍጣል ይባላል አይደል? ያጣፍጣል በደንብ። ሽንኩርትና ነጭ ሽንኩርት፣ ዘይት፣ ነጭ ሽንኩርት ትንሽ በቃ። አሁን ውሃ እንጨምራለን ትንሽ ሳታበዛ። በጣም ረጅም ሰዓት መንተክተክ ካለበት ተጋቢ ነው። አዎ በደንብ ወፈር እንዲ። ግን እህሉ የበሰለም ስለሆነ ብዙም እንትን አይደለም፣ ግን መንተክተክ አለበት። እሺ እስከዛ ይሄኛው እስኪበስል ጎን ለጎን ፍትፍቱን መስራት እንችላለን። ምን ላምጣልሽ? ለሱ ሽንኩርትን ከትፋለን። እሺ ቲማቲም በትእዛዝ ወቅት ስራ ሲበዛ አንዳንዴ የሚፈጠሩ ነገሮች ይኖራሉ አይደል? በጣም ብዙ ከከስተመር ጋር እስቲ ንገሪ። እረሳለሁ። እኔ ደግሞ እንግዲህ ጽፌ ነው ማስቀምጠው በብዛት ጽፌ በዚህ ሰዓት ይወጣል ብዬ ስሙን፣ ሰዓቱን፣ ያስገባውን ቀብድ፣ ለስንት ሰው እንዳለ የሚለውን እጽፋለሁ። አሁን በቅርብ ግን እንደዚሁ ረስቼ ለወስድ ነው መጣሁ አለኝ። ደንበኛዬ ነው አገልግላዙኝ። አንቺ አልሰራሽም? እንደው አልሰራው መጥቻለሁ፣ ፖስታ ቤት ደርሻለሁና አገልግል አለኝ። በጣም ነው የደነገጥኩት። የምን አገልግል? በጣም ነው የደነገጥኩት። እውነት ነው። በጣም ከባድ ነው። በጣም እሱ ራሱ ሲያየኝ በቃ መደንገጤን አየ። በጣም ነው እንትን ያዘነልኝ ማለት ነው። በጣም በቃ አለቀስኩኝ። ምን ይጠየቃል? አለቀስኩኝ። በቃ ሳለቅስ ደነገጠ። እሱም በቃ ችግር የለም ምን ማድረግ ይቻላል እንግዲህ አለ። ሄደ። በጣም ይቅርታ ጠየቅኩኝ። እሱም ይቅርታዬን ተቀብያለሁ አለ። ከዛ በኋላ እኔ ደግሞ ትንሽ ሰርቼ በሌላ ቀን ክሸዋል። እሱ ደንበኛሽ ነው አይደል? ከዛ በኋላ ግን አዘዘሽ? አዎ ይያዛል። በጣም ደስ ይላል። ወጣት እኮ በጣም ወጣት ተባባሪ ነው። በጣም ደስ ይላል። በጣም ተባባሪ ነው ወጣት። እንትን ይረዳካል፣ ያለውን ነገር ይረዳሃል። ይሄ ለተጋቢ ነው። አሁን ሽሮ ፍትፍቱን እንስራ። እሺ ሁለቱ በቃ የሽሮ ማብዛትና ማሳነስ ነው ማለት ነው። ተጋቢ ነው ሰርቼ ስለማላውቅ ነው። ተጋቢ ነው ምንም በቃ ይሄው ዘይት እንትን ይላል። እሺ ይንተከተካል በደንብ በቃ ይበስላል። እኔ የምልሽ የሽሮ ከለር በጣም ያምራል። ቀይ የሆነ በጣም ቅባት ያለው ነገር እንዴት ነው ከላይ ተሰስ ያለ? ምንድነው እንደዚህ ያደረገው? ይሄ አሁን እንትኑ ነው በርበሬው ነው። አሁን ለምሳሌ ለ10 ኪሎ ምን ያህል በርበሬ ጨምራለሁ የሚለው መመጠን ነው። እሺ ከዛ በኋላ ያው እንደዚህ አይነት ከለር ያመጣል። ከለር ያመጣል። ስለዚህ አሁን ደግሞ ሽሮ ፍትፍት እንሰራለን። ይሄ ሽንኩርት ነው የሚያስፈልገው። እሺ ቲማቲምም ያስፈልጋል፣ ቃሪያ ሁሉንም አዘጋጅቻለሁ። በአግባቡ ነው የተከተፈው። አዎ በጣም ይበቃል ወይስ? ይበቃል። ሁሉንም ልጨምር? ሁሉንም ቃሪያ፣ ጥሬ ቲማቲም፣ ጨው፣ እሺ ዘይት። እኔ በጣም ሰነፍ ስለሆንኩኝ ቤት ውስጥ ይሄንን ነው እየሰራው የምበላው አይደል? እንጀራ በሽሮ ፍትፍት በዘይት ግን እንዳንቺ አይደለም። ሽሮ እኮ ማትሆነው ነገር የለም። በጣም እልፍኝ ገበታ እሑድ ቤት ትከታተያለሽ? አዎ በቀደም ለታ እንደውም በደንብ ነበር ያየዋችሁ። የአፍሪካ ምግብ የተሰራለታ እሱን አየሽ? ቹ ነገር ይበዛል። ቹ ይበዛል። አሁን አላስታውሰውም ስሙን እንጂ ቹ ልክ ነሽ፣ ቹ ይበዛል። በጾም ሰዓት እንዴት ነው ያገልግል ስራ በደንብ ይታዘዛል? በደንብ ይታዘዛል። አሁን በአጠቃላይ ተለምዷል ስራው፣ በደንብ ነው የተለመደው። ሰው በጣም ቢዚም ስለሆነ ያዛል። በደንብ ነው የሚታዘዘው። እኔ ላዋህድልሽ። እሺ በጣም የምትወጂው ምግብ ምንድን ነው? እኔ በየአይነት መስራት እኮ መስራትም በየአይነት ነው መስራት። ምስር ወጥ ነው በብዛት መስራት የምወደው። መብላትም በየአይነት ስላልሽኝ በየአይነት አሪፍ ነው። በቃ አሪፍ አድርጎት ከተሰራ በየአይነት አሪፍ ነው። ምስር ወጥ ባጠቃላይ የብዙዎችም ምርጫ ነው። ሼፍ የሰራው ምግብ መቅመስ አለበት።
በጣም ቆንጆ ነው። አሪፍ በጣም ይጣፍጣል። ከዚህ በኋላ ምግብ ይሄ ነው የሚሆነው ማለት ነው። እሺ ጾሙ እስኪያልቅ ቤተሰቦቻችን 3 ምግብ ተጋቢኖ ሽሮ ፈሰስና ሽሮ ፍትፍታችንን ሰርተን ጨርሰናል። አሁን የብረት ምጣድ ሽሮ እሱን ነው የምንሰራው። ይሄ አዲስ ነው ለኔ። በደንብ ታሳየኛለሽ ለኔም ለቤተሰቦቼ። ቤት ከብቼ ሰራታለሁ። እስቲ ምጣዱ ሲገዛ እስቲ ያሳይኝ። ምንድነው የምናደርገው? አሁን ሽሮ ነው የምናደርገው። ምጣድ ላይ ሽሮ መጥበሻ ላይ እሺ አደረግን። ከዛ ማንኪያ ከዛ ጨው ስላለው ጨው አይጨመርበትም። ይላቅመ ቁንዶ በርበሬ ትንሽ ይሄን በደንብ ማሸት ነው። ለቤተሰቦች ትንሽ የቅመማ ቅመም ዘይትና ሽሮ ምንም አይነት ውሃ አይገባም። ትንሽ ዘይት ማሽኑ ላይ በቃ እስቲ ላይ መገልበጥ ነው። ዘይቱ በደንብ ከተዳረሰ በኋላ ማሽኑ ላይ በመጥበሻም መስራት የሚቻል ይመስለኛል። አሁን እንዳየሁት ከሆነ ይቻላል። በምጣድ በሸክላ ምጣድ በመጥበሻ በእኛ አሁን በሰራንበት አይመጣም። ይቻላል። በማይዝ ማለት እነዚህ እንደዚህ አይነቶች አሉ አይደል? ማይዙ በእነሱ ሽታው ደስ ይላል በጣም። 3 ልጆች ወልደሻል? 3 ልጆች ወልጃለሁ። ሙያ ላይ እንዴት ናቸው? እንደኔ በደንብ ጀግና ናቸው? 3 ልጆች ነው ያሉኝ። ሙያ ላይ ደህና ናቸው። ለራሳቸው ይሆናሉ። ለራሳቸው በደንብ ነው በቃ። አሁን ከነሱ ሀሳብ እኔ ወርጃለሁ። ይሄንን ልስራላቸው አልልም። ያው በደንብ አስተምረሻቸው? በደንብ ነው የሚሰሩት። በተለይ ፍርፍር መካከለኛው ልጄ ባባ ይባላል። እሱ በደንብ ነው የሚችለው። ፍርፍርና እንቁላል ይሰራል፣ ይበላል። ካሌብ የመጀመሪያ ልጄ ነው። እሱ አሁን ድሬዳዋ ዩኒቨርሲቲ ነው ያለው። ዩኒቨርሲቲ ገብቷል። ደስ ይላል። እግዚአብሔር ይመስገን 21 አመቱ ነው። እኛ በአጠቃላይ ተከፋፍለን ነው የምንሰራው ቤት ውስጥ። ባለቤቴ በጣም ነው የሚሰራው ስራ። በተለይ ይሄ የሰራንበትን በማሳለጥ በቃ ጽዳቱን ንጽህናው ምን በመጠበቅ እኛን በማበረታታት በማቀራረብ ምናምን በጣም ነው የሚያግዘው። ዋናው ከኛ ስራ እሱ ነው። ዋናው ማበረታታት እሱ ስራ አለው። ስራ በሌለው ሰዓት ያግዛል። እና ልጆቹም ይሰራሉ። በጣም ደስ የሚል ቤተሰብ ነው። እንዳልሽኝ አሁን የአገልግል ስራው ነው እየሰራሽ ያለሽና የራስሽን ምግብ ቤት ከፍተሽ የመስራት ሀሳባለሽ? ወደፊት ምን ይጠየቃል እንዴ? በደንብ ነው እንጂ አይደለ? አሁን ለዛ እየተዘጋጀው ነው። ያው የብዙ አመት እንትንም ቢሆን በደንብ ነው እንጂ ምግብ ቤትማ ያስፈልጋል፣ ግድ ነው። አባዬም ያግዙሻል? አባዬ ያገልግል። ሰራል። ከእናት ጋር መስራት እንዴት ነው? አሪፍ ነው። በጣም በደንብ ሁሉ ነገር በጥንቃቄ የሚሰራ ይመስለኛል። አሁን ከእናትሽ ጋር ስትሰሪ ማባከን የለም። በጣም ደረሰ ቆንጂት? አዎ ደርሷል። እስቲ እናያት እንዴት እየሆነች ነው። እንደዚህ ሲሆን ደርሷል ማለት ነው። ፍርፍር አለ። አሁን ጥብስ ብሏል። ልቅመሳት ስላስቻለ አያቃጥልም ማለት አያቃጥልም። በዛብኝ። አቃጥለኝ ትንሽ። ይጣፍጣል ግን ይጣፍጣል። ቆንጆ ቴስት ነው ያለው። ትንሽ ያቃጥላል አይደል? በምንድን ነው የሚበላው? በእንጀራ በእንጀራ ነው። ያው ከሌሎች ምግቦች ጋር እንደ አይነት ወጥ ነገር ያስፈልጋል። ደረቅ ስለሚል ወጥማ ያስፈልጋል። ደስ ቤታችሁ ሞክሩት ቤተሰቦቻችን። አራተኛው የሆነው የምጣድ ሽሮ ደርሷል። በጣም ነው የሚጣፍጠው። ትንሽ እንኳን ለቀመስኩት ቆንጆ ጣዕም ነው ያለው። በእንጀራ በሌሎች ወጥ ሲሆን ደግሞ የተለየ ነው የሚሆነው አይደል? በጣም ቆንጆ ነው። እናንተ ሞክሩት ቤታችሁ። ስለዚህ አራቱንም የሽሮ አይነት ጨርሰናል። ማቀራረብ ነው ይቀር። እናቀራርብና ቤተሰቦቻችንን ጠርተን ደግሞ እናበላቸዋለን። እሺ ቀደም ሲል እንደነገርኳችሁ እኔ የምወደው ጣፋጭነት የሌላቸው ጣፋጭነት ጋር የተለያዩና ጤናን ዝቹ እንዴት ነው የጾም ምግብ ላይ እንዴት ነው? ያው እንደምታውቀው እንግዲህ ይቀረው ነው ይመጣል ገብቷል። ግዴታ ነው። 2 ወር እንጾማለን። ዛሬ መቼም ሽታው ውዳችኋል።
እኔ እኮ ቅድም ትንቢት ነገር ተናግሬ ነበር አይደል? ጆሲ ካለ የጾም ምግብ እንደሚሰራልን እርግጠኛ ነኝ እኮ ነኝ አይደለ? እነ ሽሮ ተደረደሩ። እውነትክና እስቲ ይሄ ሽሮ ነው እኩል ነው ያለው እኔና ማርዬ። ሽሮ ያልተሰራበት ነገር የለም። ይሄ ሽሮ የሸክላ ምጣድ ሽሮ ነው። የምጣድ ሽሮ ምጣድ ላይ የሚሰራ ሽሮ አይደል? እስቲ ባለሙያው ባለሙያ እኮ ናት ሼፍ እንደፈልጊ እንዴ። ሰላም ካንደና ቆያችሁ። እሺ እኔ ቆንጂት ማሞ እባላለሁ። አዎ ትክክል ነው። ቆንጂት ነሽ። ጥሩ ስም ነው ያወጣሽ። ቆንጆ አመሰግናለሁ። ከቤተል ነው የመጣሁት። አባያ አገልግል ነኝ። አባያ አገልግል ቤት ውስጥ ሆኜ አገልግል ሰራለሁ። አባያ አገልግል ነው ይባላል። አባዬ እናቴ ነች። አገልግል ጠራጠራችሁ እኮ አዎ አባዬ እና አሁን ለነዚህ ሰዎች የሽሮ አሰራር ልትነግራቸው ነው ማለት ነው። እኔ እኮ እነዚህ ሴቶች ቁጭ ብለው ወንዱ ልጄ እንደዚህ ሲለፋ ዛሬ ወግ ደርሶኝ ተቀመጥኩ ሙልዬ። ወገቤ ይርፍ አለው። ቆንጂት አቤት የጾም ምግብ የጾም ሰዓት ላይ አንቺን ስላገኘን ደስ ብሎናል። ምክንያቱም ሽሮን እንደዚህ አሳምረሽ በየአይነቱ አምጥተሻል። እስቲ ንገሪን። ይሄንን አላወቁትም። የሚገርምሽ ነገር እኔ ግን አውቀዋለሁ። ይሄ የምጣድ ሽሮ ነው። የምጣድ ሽሮ ነው። ያው ምጣድ ላይ መጀመሪያ ይታሻል። በዘይት ተደርጎ ትንሽ ጨው ተደርጎ ይታሻል። ከዛ ምጣድ ላይ ይበስልና ያው ይወጣል። ምጣድ የእንትኑ ነው አይደል? የእንጀራ መጋገሪያው የእንጀራ ምጣድ። አሁን ደግሞ ያው ዘመናዊ ስለመጣ በፒዛ መስሪያ ይሆናል። በፒዛ ባልጫም አለ በነጭ ሙያተኛ እንደው በቢጫም አለ የሚገባበት አለ። አንዳንድ ቦታ ይገባል፣ አንዳንድ ቦታ ደግሞ አይገባም። እንደዚሁ ይሄ ሽንኩርት ቲማቲም የለውም። ግን የምር ይሄ የመሰለኝ በሱ በሚጥሚጣ ምናምን ነበር። ዛሬ በነገራችን ላይ ቤተሰቦች ያው የረመዳን ጾም አይደል? ለዛ ነው መሐመድና ሀያት እዚህ ያልተገኙት። እኛ እንበላለን ሰዓት ስለደረሰ በጣም በደስታ ነው የምንበላው። በኋላ ከደረስንባቸው ደግሞ አብረን እናፈጥራለን። ስለዚህ አሁን እንትን ነው ይሄኛው ሽሮ ምጣድ ሽሮ ነው። ይሄ ሽሮ ፍትፍት ነው። እቺ ያው ተጋቢ ነው ነች። ተጋቢ ነው። ሽሮ ፈሰስ ነው። ያም ሽሮ ነው። ይሄ ሽሮ ፍርፍር ነው። ያም ሽሮ ነው። ይሄ ደግሞ አገልግል ሽሮ አድናቂ አይደለም ሚኪ ዛሬ በግድ ተይዞ ነው። እስኪ እንግዲህ በሙያ ቆንጆ በሙያ ከቀመስኩት ደግሞ አሪፍ ሊሆን ይችላል። ማን ቀምሷል? እዚህ ጋር ደግሞ የአባያ አገልግል ይሄው ከሁሉም አይነት አለበት። ከሁሉም አይነት እንድንቀምስ ነው ዛሬ። እንኳን ሽሮ ነበር ያሰብኩት፣ እሷ ግን ይዛልን መጣለች። በጣም ማደንቃችሁ ወዳችሁ እናንተ ስላገኘው በጣም ደስ ብሎኛል። ትልቅ ክብር ነው ያለኝ። ወዳችኋል። የኛ እንኳን ደህና መጣሽ። እሺ ሲፈሰከም ብቅት ያለሽ አየሽ አይደል ሚኪ? በፍስክ ነው ምግብ የሚያደንቀው። በተጋቢኖና በሽሮ ፈሰስ መካከል ያለው ልዩነት ምንድን ነው? ተጋቢኖ ወፍራም ነው። ይሄኛው ሽሮ ኖርማል ሽሮ ደግሞ ያው ፈሰስ ነው። ፈሰስ ያለ ሽሮ እንደ ስሟ ነው። ስለዚህ ስራ እንዴት ነው ታዲያ? እግዚአብሔር ይመስገን። ሚኪሻ አምጣላ አርግልህ። እኔ ደግሞ የሽሮ ፈሰስ ወዳጅ ነኝ ማለት ነው። ይሄኛው ሽሮ ፍትፍት ነው አይደል? ሽሮ አምጣ እስቲ ላርግልህ። ችግር የለም። ችን አልፎ ጠዋት ሲገርማችሁ ባለሙያ አይደል? ሰማችሁት? ሚኪ ምን አለ? ችን አልፎ ጠዋት አቃታለሁ። ጠዋት በላ በደህና ያደረ ቀን በረዶ ምናምን ይኖረዋል ጣም ተደርጎበት። ፈሰሷ የኔ ናት፣ ተጋቢኗ የቆንጂት ናት። እሺ ቀድሜ ልናገር። ይሄኛው ከእንጀራ ጋር ነው የሚበላው አይደል? ሳይ እንጀራ ጋር እንደ ዲዘርት ነገር መስሎሽ ነው። በሉ እንግዲህ ተጋቢኑ እንዴት ጣፍጣል አይደል? በጣም የሚጣፍጠው ፈሰሷስ እስቲ ቆይ ፈሰሷን ልቅመስ። ሽሮ ፈሰሷ አትል ታየ ተጋቢ ሆኗ ላይ ጥርስ ያዝ እንዲያደርግ ቃሪያ ምናምን በደንብ ገብቶበታል። ቆንጆ ነው። ተጋቢኑ አንደኛ። በጣም ተጋቢ አንቺ ነሽ ቤት የምታዘጋጁት? አዎ ሽሮ በርበሬ ራሴ ነው የማዘጋጀው። በጣም ቆንጆ እኔ ተጋቢ ነው በጣም ጣፍጦኛል። ቆንጆ የሚባለው የመጀመሪያው ከቅመማው ነው። አዘገጃጀቱ ነው። እንትን የምጣዱንም ቅመሱታ
አዎ እሱ በጣም ነው የሚጣፍጠው። እስቲ እንቅመስ። እሱ ከምን ጋር ነው የሚበላው? ፍትፍቱም በጣም ቆንጆ ነው። ይሄ እንደ በየአይነት ነው። በማንኪያም ትችላለህ ብዙ ሚኪ፣ በማንኪያም ትችላለህ። እሺ ማሪዬ ተጋቢ ነው ልዩ ና በደንብ ላድርግልህ ወይስ ተጋቢ ነው ልጨምር ነው? አትፍረዱብኝ። ስለጣፈጠኝ አዎ የምሬ ነው በእውነት ምንም ጨምር። አዎ አገልግሉን ሳትበሉ እንዳትፈሩ። አይ እንበላለን። እነ ማሚ ቢቀምሱ ጥሩ ነበረ። ጾም ነው 12 ሰዓት ጠብቀን እናበላቸው አይደል? አዎ እነሱ ድርሻ የትም አይሄድም። አይቀርም። ይበላሉ፣ ይቀመጥላቸዋል። ለምን ቆንጅት አገልግል አላልሽም ብዬ ልላት ስል እናቴን ስትል በቃ ከእናት በላይ ማን አለ? ማን አባዬ ሲባል ለማዘዝ ራሱ በጣም ደስ ይላል አይደል? ስሙ ራሱ የእናት ሲሆን በጣም በጣም ይሄ ደግሞ በጣም ቆንጆ ነው። በጣም ነው የሚጣፍጠው። አዎ ሙያ በደንብ አለ። አመሰግናለሁ። ሽሮ ሙያ ይጠይቃል አይደል? እንዴ በጣም ለነገሩ ሁሉም ይጠይቃል፣ ግን ሽሮ ጥንቃቄ ይጠይቃል። በጣም የጾም ነገር ባጠቃላይ እንትን ሙያ ይጠይቃል። በጣም 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 ቆንጆ ስጋ ራሱ ነው የሚጣፍጠው። እውነት ደግሞ ሌላ አይነት ሽሮ ልንበላ ነው። ይኸውልህ ይሄ ገነገን ማሞገስ ይበቃናል። ይሄ አያችሁ ቆንጆ ነው፣ በጣም ቆንጆ ነው። አዎ ወዳጄ ፎሰሊያ ከላይ ተገኘ። ከጾም ምግብ አንደኛ ማደንቀው ፎሶሊያ እና በካሮት እሱ ከሌለ ምንም አዎ። እና መጀመሪያ ነው ያገኘው። አይ ደግሞ አገልግል ላይ የሆነ ሰርፕራይዝ የሚያደርግ ነገር አይጠፋም መሀል ላይ። ደስ ይላል እኮ ወይ የሆነ አገልግል ደስ ካሮት የሚለው እኮ ነገር። ለዛ አዎ ነው። አዎ ይሄ በጣም ቆንጆ ነው። ቆንጆ ነው። ኦ ስለዚህ አገልግል ሊበልጥ ነው ማለት ነው። ሰው ኦርደር ማድረግ ቢፈልግ ስንት ቀን ቀደም ብሎ መደወል አለበት? አንድ ቀን ቀደም። አሁን ለነገ ዛሬ ከዛሬም በፊት ቢሆን ጥሩ ነው። ያው ለመዘጋጀት እንጀራ ቤት ነው የሚጋገረው። እንጀራ ቤት ነው የሚጋገረው። ለምን ወጥን የሚያጣፍጠው እንጀራ ነው። ምንም እንትን የለው። ስለዚህ ቤት ስለሚጋገር ቀደም ብሎ ወጥ በቀጥ እንትን የለው። አሁን እንግዲህ ለጾም ብዙ ታስፈልጊናለች። ስለዚህ አድራሻሽን በደም ስልክሽንም በደም ንገሪ። እሺ አድራሻዬ ያው ቤተል ነው። ቤተል ፖስታ ቤት ጋር ነኝ። ስልክ ቁጥሬ 0913 07 42 42 ነው። አይቀላል። አባዬ አገልግል ቲክቶክ ላይ አለው። ቤተሰቦቻችን በጣም የተመሰከረለት ምግብ ነው። ሽሮ በጣም ሙያ ይፈልጋል ተብሏል። አስመስክሯል አይደል? በጣም ቆንጆ ሽሮ ነው። አዎ ሙሉ የጾም ምግብ የፍስክም ትሰራለች። አሁን የጾም ሰዓት ላይ ስላለን የጾም የምትፈልጉ የጾም ሌላም የምትፈልጉ የፍስክ ደግሞ በነገረቻችሁ ስልክ ቁጥር ዘዟት። ቆንጆ አርጋ ትሰራላችኋለች። እንደ ስሟ ምግብ ታማኝነት ይፈልጋል፣ ሰባዊነት ይፈልጋል። በቃ ምግብ ሲሰራ በትክክል መስራትን ይፈልጋል። ስለዚህ አሁንም ቢሆን አባዬ አገልግል ወደፊት ነው ሁሌም በጥሩ ስራ በታማኝነት ለመስራት ዝግጁ። አባዬ ነው የሚመስል ስም ይዞ ቤት ውስጥ የተሰራ እንደሆነ የቤተሰብ ምግብ የቤት ምግብ እንትኑ ጣዕሙ በጣም ስለዚህ ያስታውቃል። ደስ ይለኛል። ስለዚህ አንዴ እጅ ይባረክልናል። አመሰግናለሁ በጣም ከእናንተ ከትልልቅ ጋር መገኘቴ ራሱ በጣም ነው ደስ ያለኝ። እግዚአብሔርን እና ወዳችኋለሁ፣ በጣም አከብራችኋለሁ። በጣም ነው እናመሰግናለን። አንድ ጊዜ ለቆንጅት ቆንጆ ነበር።